ማጥበብ የሚባለው ነገር በሌዘር ነው የሚያደርጉት። በሌዘር ሲያደርጉት 12 ሲዝን ይፈልጋል። 12 ጀልሳ በአማርኛ 12 ምንድነው የሚባለው? ጀልሳ ነው የሚሉት እኮ የሆነ ነገር ሲሆን አሁን በሳምንት ቀጠሮ ነው። ይሄኛው የ15 ቀን ቀጠሮ ነውና ወደ 3 ወር ይፈጃል ትሪትመንቱ። የዓለሚቱን የእንትናን ጡንቻ ማጠንከር ነው። ግድግዳው ላይ ያለውን ጡንቻ ያጠነክሩታል። ያ ደግሞ በሌዘር ነው። እኔ ዶክተሯ በደንብ አስረድታኝ ነው። ቤታን አስገቢያት እስኪ ምን ልትል ነው? እና ዳርና ዳር ላይ የተደረደረው ጡንቻውን ያጠነክረዋል። ያ በሌዘር ነው የሚያደርጉት። ስሙ ትንሽ ቤታየውን አስገቢያትና ታስቀኝ ትንሽ። ያ ነው ጡንቻውን ያጠነክረዋል። ስለዚህ ቦታው ጡንቻሽ በጨመረ ቁጥር ይዘጋል። ገባሽ? መዝጋት ማለት ደግሞ ምንድነው? እንደ ልጃገረድነቱ ጊዜ እነሱ በስቲች የሚያደርጉት ነገር አለ። ዋጋው ነው የሚለያየው። ወቅቱ ነው የሚለያየው። ዋጋው ይቀንሳል የዚህኛው ወደ ያኛው። የሌዘሩን አላቅም ምን ያህል ጊዜ ምን ያህል ዋጋ እንዳለው አላቅም። ምክንያቱም ይሄ ስቲቹ ከውስጥ እሱ ደግሞ አፉ ላይ ነበር ሲል የነበረው አንዱ ነው። ሙሉውን ውስጥ ገብተው ይሄንን ነው ቀደው እንትን የሚሉት እንደዚህ የሚበጠስ ነገር ያደርጋሉ። እና የ4 ሰዓት የሚወስድ ሰርጀሪ ነው። ከ3 ሳምንት በኋላ የፈለግሽውን ነገር ማድረግ ትችያለሽ። ሴም ዴይ ዲስቻርጅ ትደረጊያለሽ ከሆስፒታል። ኦኬ ቀጣይ እንግዲህ እያሳሰበኝ ነው። አንተ ተቀምጠሽበት ነው ወይ ባየር ላይ ተንሳፍሽ ነው ተቀምጠሽ? ላሳይሽ። ድንግሉ አይደለም ያሳሰበኝ፣ ተስር ያለው ነው። ተቀምጠሽበታል ውዴ? አዎ ቁጭ ብዬ ነው እኮ ያለሁት። ላሳይሽ ይኸውልሽ፣ ላሳይሽ ይኸውልሽ። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። ማናዜሽን ጥዳሌ ሼፕ አንድ ላይ ይኸውልሽ። እንግዲህ ቤታዩ እንደዚህ አርቲፊሻል ላይ ይባላል። ኧረ እንዴ አንቺ እኮ ሙሉ ሰውነትሽ ነው አርቲፊሻል እኮ የሚባለው። ለምሳሌ አሁን እጅሽ ቀጭን ሆኖ ወገብሽ ቀጭን ሆኖ ቂጥሽ ብቻ ይወጣ። አንቺ ሙሉ ሰውነትሽ ገብቶሻል አይደለም? ከሙሉ ሰውነትሽ ጋር ወጥ ነው። ይሄ የራስሽ እንደሆነ ያስታውቃል። እንደኛ እኮ እዚህ አሜሪካ ነገር ነው ያለነው። ሰርጀሪ አንድ ነገር ልንገርሽ፣ እንዲህ አይነት ነገር ግን አክሴፕት አታደርጊም። ለምሳሌ አንድ የሌለሽ ነገር እንዲኖርሽ ብታደርጊ መጥፎ ነው። አሁን እኔ ለምሳሌ ይኸውልሽ ብር የለም እንጂ ስሚ፣ ብር የለም እንጂ ሁሉም ሰው ማለት ነው እንደ ሞዴል ቢስተካከሉ ሁሉም ሰው ይፈልጋል። አበሻ ችግሩ በአደባባይ ሲሆን ውርደት ምናምን ብለው ያሽማጥጣሉ እንጂ በውስጣው ስንቶቹ ያልተናገሩት ምናምን። አሁን አርቲስቶች ካይሻቸው ጂም ደርሰን መጣ ምናምን ይላሉ። ያሚሉት ለምንድን ነው? እዚህ አሜሪካ ነገር ሲሰሩ ፕሮሰሱ ሙሉን ያሳዩሻል። እንዲህ ተሰራ እንዲገባ ምናምን። የአበሻ ምላስ ስለሚፈሩ ብቻ ተደብቀው ያደርጉና ጂም ገባ ምናምን እያሉ እንትን ይላሉ። ገባሽ? ለምን ምላስ ነው እንጂ ማንም ሰው ገንዘብ ቢኖረው ሙኒት አይን እንዳቦን ሌላም ቀዳዳ ያስተካክላል። ማርያም ነው የምልሽ። ገንዘብ የለም እንጂ ቢኖረን ሁላችንም ብናስተካክል ደስ ይለናል። እና ይሄ ሰው ልጅ እኔም እንደዛ ነው የማስበው። ሙኒት እንዳንቺ ሰው አንዴ ነው የሚኖረው። በቃ ተደስተሽ የልብሽን አንቺን በማይጎዳ ጤናሽን በማይጎዳ መልኩ ካደረግሽ አንዴ ነው የምኖረው። ገንዘቡ ለማን ነው ገባሽ? የሚቀመጠው ለራስሽ ደስታ ሲባል ነውና እኔም ሞኒትዬ ቢኖረኝ ስንት ነገር አስጠባበብላል። ወደ ዱባይ ስትመጪ ኤሲ ይዘሽ ሙከይፍ ይዘሽ ትመጫለሽ። ያኛ እንኳን ድንግል ላይ ታየው እሱ በተፈጥሮ ተደፍኗል። ግን ሌላ ነገር አሰራራ ነበር። ቤታ በተፈጥሮ መልሶ ሲዘጋ ጭንጫ ነው የሚባለው። ያ ደግሞ እኔ ጫንጭጭ ይሆናል ጭንጫ ነኝ። ቀድመሽ ማስተካከላለች። ጭንጭጭ ያለው ነውማ። አይ ቢታዩ ዛሬ በጧት ቀኔን ባረክሽልኝ። ወላሂ ባንቺ ስስቅ ነው ቢሮ የደረስኩት። እና እንደዚህ ነው። ሌላ ጥያቄ ያለው ሰው ደግሞ ይጠይቅ። ስላሉት ሙኒት ተቀበይ የማጥበብ የማደግ ምናምን ጥያቄ ሊኖር ስለሚችል
ማደግን አላውቀውም። እኛ ማጥበር መዝጋት ይሄንን ነው። ማሚ ልጠይቅ አንድ ጥያቄ። እሺ በየጊዜው መታደስ አለበት ይባላል። ይሄ ነገር እውነት ነው ወይ? ከተከፈተ እንዴት ነው እንደገና የሚታደሰው? እንደገና ሄደሽ ልትዘጊው? እኔ እኮ ይኸውልሽ ምስርዬ ለባሌ ነው ስጦታ ነው፣ ትልቅ ስጦታ ይሰጣችሁ። ስለዚህ እንደገና ደግሞ ዘግቼ ሊሄድ ምናልባት ችግርም ሊኖረው ይችላል። ደጋግመሽ ስታደርጊ ለምን እንዳልኩሽ ታውቂያለሽ? የሆነች ማዳም ቤት ስሰራ ኢራቂ ነች። መቀመጫዋን አሰርታ ነበረና መታደሻ ጊዜ ስላለፈ ትክክል አልሆነም። ሌላ ነገር ያልኩሽ ስለ ድንግልናው እኮ ነው ያልኩሽ። መቀመጫ የራሴ ነው፣ አንቺ አታውቂውም እንዴ? እሱንማ አውቃለሁ። አይ ያንንም እኮ ሰው የተረዳው በሌላ ነው ማለት ነው። ጋይስ በቃ ድንግል ነው ውዶችዬ። ሶሪ ሙኒቷ አሁን ድንግሉ አሁን ከተሰራ በኋላ ለምሳሌ ከ15 ቀን በኋላ ስናረግ እንደ አዲስ ነው የምንጮኸው። ሞክሪው ሞክሪው ራሳይ እንዳትሉ በዚህ ከቀጠላችሁ ያለው ከባድ ነው። አንቺ ማርያምን ጠይቂ እኮ ብለውኝ ነው። እሱ ያው ሲከፈት ነው። ግን ሞክሩት ደግሞ ጎ ነው እንግዲህ ቻችሁ ጠይቁ እንጂ ምን ነው ዝም አላችሁ? ወንድ ጥያቄ ማስተናገድ ቻለሽ? ሙኒት ሰላም እያለሁ ሰላም እንዴት ነህ? አለን ፈጣሪ ይመስገን። አሁን ባጭሩ ድንግልና ይመለሳል። ስለዚህ ድንግል ባይሆኑም ድንግልና ተመልሶ ማግባት ትችላላችሁ እያልሽን ነው? እንግዲህ እኔ አልገባኝም ጥያቄው ራሱ እንዴት እንደሆነ። ግን ድንግል መሆን ይቻላል። እኔ የተረዳሁት ይሄንን ነው። አይ እኔ እንደ ቀልድ የድንግል አስመላሽ ኮሚቴ ካምፓኒ ከፍቻለሁ ምናምን እያልኩ ነበር። እውነቱ ነው በመምጣቱ ደስ ብሎኛል። ከዚህ በኋላ መወዳትን ልጅ ያው ድንግል ባትሆንም ማግባት እችላለሁ ማለት ነው። እውነት ለመናገር ፈርቀዳጅ ስለሆንሽ ደስ ብሎናል። የድንግል አስመላሽ ኮሚቴ አምባሳደር ኢንሻአላህ ይልሻለሁ። ወላሂ ስናገር ቀድመሽልኝ ገባሽ። እኔማ ውሸት ነው ብዬ ልቀጠቅጣቸው ነበር። ውስጤ እግዚአብሔርን በቃ አላመነም። ላቤታዬ ይኸውልሽ ሁለት አይነት አለ። አንደኛው በሌዘር ድንግል መሆን ሳይሆን ማጥበብ የእንትናን የዛች የቦታዋን ጡንቻዎች። አሁን ስለ ሜዲካል የሚያውቀው ሰው እንዲህ ብታዋሪ ይገባዋል። እዚህ ጋር ጡንቻው ከየት መጣ ይሉሻል። ግን የእንትኗን የግድግዳውን ጡንቻ በማጠንከር ቦታውን በማተለቅ ያጠቡታል። ይሄ 12 ሲዝም ነው የሚያስፈልገው። እስከ ወደ 3 ወር ገደማ ይፈጃል። ትግስት ያስፈልግሻል። ኦኬ። ይሄኛው ግን ድንግል መሆኑ የ4 ሰዓት ሰርጀሪ ነው። ሴም ዴይ ነው ዲስቻርጅ የሚያደርጉሽ። ከ3ኛው ሳምንት በኋላ ደግሞ ሬዲ ነሽ ለማንኛውም ነገር ማለት ነው። ጠይቂ ጋይኒ ላይ የሚሰሩ ዶክተሮች፣ ጋይኖሎጂስት የሆኑ ይነግሩሻል። ማሚ ወይ እኔ አንቺ እንደማልጠይቅ ታውቂያለሽ። እንደው ጽፌልሻለሁ። ሂዊ ማሚን ጠይቂልኝ። እንዳለ ዘመን ወገኖቻችን እንዳለ እንትን ብሎብናል። እንዴት ጠያቂው ከኮመንት ከላይ በዛለ ይኸውላችሁ ሰርፕራይዝ ማድረግ ስለአማረኝ የሆነ ለየት ያለ ነገር ማድረግ ስለፈለግኩኝ ነው እንጂ ሴት ልጅ ይሄ እንዲህ ሰፍቶ ከስንት ጋር ወንድ ጋር ሄደሽ ምናምን የሚባል ነገር የለም። ናቹራሊ ቦታው ይመለሳል። ወልደን እንኳን ጠቢያይ በኖርማል እንኳን ወልደን ነገርየው ቦታው ላይ ነው የሚመለሰው። በንጽህና ጥብቅና ብላችሁ ብታስቀምጧት ራሱ ምንም ችግር የለውም። በግድ መደረግ ያለበት ነገር ሆኖ አይደለም።
በንጹህ ጥብቅ አርጓት እሷነቷን አትለቅም ወይ? ይቅርታ መጀመሪያ እንደሚታየው ሁሉ ልክ እንደ ወራዊ ሁሉ ትሆናላችሁ ማለት ነው። ወራዊ እንትን የሚባል ነገር አለ አይደለ? ልክ እንደዛ ነው እንትን የምትሉት። በቃ ድንግልናው ሲመለስ ግራ አጋባሽን እኮ እንዴ። ወራዊው ነገር ከየት ነው የሚመጣው? ከእንቁላላችን እኮ ነው የሚመጣው። ከዚህ ከሌላ ቦታ ነው እሱ የሚመጣው። ይሄኛው እኮ ሌላ ቦታ ነው። ምን ሆነ ነው? ኖ ልልሽ የፈለኩ ምን እንደሆነ ታውቂያለሽ? በዛ ስሙን መጥራት ስላልፈለኩ ነው። ገባሽ አይደለ? በዛ እንደምታዩት ሁሉ አሁን ድንግልና ሲመለስ ማን ነው? አይደፈንም እኮ አይደፈንም። ድፍን እኮ አይልም።